Hello, ኢሳት ቴሌቪዥን። Hello. ማን እንበል ከየት ነው? Hello, ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። በሰባተኛው ሀገራዊ ምርጫ በመምረጥና ተሳትፎ በማድረግ ረገድ በወጣቱ በኩል ያለው ተነሳሽነት አነስተኛ ነው ተባለ። ከውጭ ኢራን አሜሪካ ከሆርሙዝ ሰርጥ አካባቢ እንድትርቅ አስጠነቀቀች። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። ወደ ቀዳሚው ዜና አልፋለሁ። ከካፒታል በጀትና ፕሮጀክቶች አፈጻጸም ጋር ተያይዞ የሚታየው ችግር አሁንም ትኩረት የሚፈልግ መሆኑ ተገለጸ። በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገንዘብ ሚኒስቴርንና የተጠሪ ተቋማቱን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገምግሟል። የቋሚ ኮሚቴው ሰብሳቢ ደሳለኝ ወዳጄ በሰጡት አስተያየት ሚኒስቴሩ የበጀት ጉድለት በራስ አቅም ለመሙላትና የዋጋ ንረትን ለማረጋጋት የሚያደርገው ጥረት ተጠናክሮ ሊቀጥል ይገባል ብለዋል። የዕዳ ሽግሽግና የብድር ጫናን ለመቀነስ እየተከናወኑ ያሉ ተግባራት የሚበረታቱ መሆናቸውን ገልጸው ከካፒታል በጀትና ፕሮጀክቶች አፈጻጸም ጋር ተያይዞ የሚታየው ችግር አሁንም ትኩረት እንደሚፈልግ ተናግረዋል። የገንዘብ ሚኒስትሩ አህመድ ሺዴ በዋና ዋና የማክሮ ኢኮኖሚ ማሻሻያ ፕሮግራሞች ላይ በማተኮር የዋጋ ንረትን በማረጋጋት ወደ አንድ አሃዝ ማውረድ መቻሉን ገልጸዋል። ከታክስ አሰባሰብ አኳያ በበጀት ዓመቱ 9 ወራት የተሰበሰበው ገቢ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.8 በመቶ እድገት ማሳየቱንና ይህም ተጠናክሮ እንደሚቀጥል መናገራቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። የኢትዮጵያ ኒውክሌር ኃይል ኮሚሽን እና ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በሰው ኃይል ልማት በጋራ እየሰሩ መሆኑ ተገለጸ። የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ጋር በመተባበር በኢትዮጵያ የተገነባ ላለው የኒውክሌር ኃይል መርሃ ግብር የሚውል የሰው ኃይል ልማትና የስራ ዕቅድ ላይ ያተኮረ ሀገር አቀፍ አውደ ጥናት አካሂዷል። መድረኩ ሀገራዊ አቅምን ከኒውክሌር መሰረተ ልማት ጥብቅ መስፈርቶች ጋር ለማጣጣም ያለመ መሆኑ ተገልጿል። የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ኦማር በዚህ ወቅት እንዳሉት ጠንካራና የሰለጠነ የሰው ኃይል መገንባት ለተሳካና ቀጣይነት ላለው ሀገራዊ የኒውክሌር ኃይል መርሃ ግብር ዋነኛ የጀርባ አጥንት መሆኑን ገልጸዋል። በአውደ ጥናቱ ላይ የኮሚሽኑ ምክትል ኮሚሽነር ሽፈራው ተሊላ በበኩላቸው ስለ ኢትዮጵያ የኒውክሌር ኃይል መርሃ ግብር ወቅታዊ ደረጃና በመሰረተ ልማት ግንባታ ስለተሰሩ ስራዎች ማብራሪያ መስጠታቸውን ከኮሚሽኑ ያገኘነው መረጃ ያሳያል። በነዳጅ እጥረት ሳቢያ በተለያዩ ዘርፎች ላይ የተደረገው የዋጋ ጭማሪ ወደ ቦታው ሊመለስ እንደሚገባ የምጣኔ ሀብት ባለሙያዎች ገለጹ። በሌላ በኩል መንግስት በነዳጅ አቅርቦት ላይ ድጎማ እያደረገ ከሆነ የተደረጉ ጭማሪዎችን በማስተካከል የዜጎችን የኑሮ ሁኔታ ታሳቢ ባደረገ መልኩ እንዲስተካከል ጠይቀዋል። ሰላማዊት ሙሉጌታ ተጨማሪ አላት።
በመካከለኛው ምስራቅ የተከሰተው ግጭት በዓለም አቀፍ የነዳጅ ገበያ ላይ ባሳደረው ከፍተኛ ተጽዕኖ የነዳጅ ዋጋ ንረትና የአቅርቦት መስተጓጎል እንዲፈጠር አድርጓል። ሆኖም የሀገራችንን ሁኔታ በተመለከተ የገንዘብ ሚኒስቴር የነዳጅ አቅርቦት ወደ መደበኛ ሁኔታው መመለሱና በትራንስፖርት ዘርፍ የተፈጠሩ መስተጓጎሎችን በፍጥነት እንደሚፈታ አመልክተዋል። ጉዳዩን አስመልክቶ ኢሳት የነዳጅ አቅርቦቱ ወደ መደበኛ ሁኔታው ከመመለሱ ጋር በተገናኘ በተለያዩ ዘርፎች ያለው የቁጥጥር ስርዓት ላይ ምን ሊደረግ ይገባል ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ የኢኮኖሚ አሶሲዬሽን ከፍተኛ ተመራማሪ ዶክተር ሞላ አለማየሁ እንደገለጹት በነዳጅ እጥረት ምክንያት በተለያዩ ዘርፎች ላይ የተደረገው የዋጋ ጭማሪ ወደ ቦታው ሊመለስ እንደሚገባ ጠቅሰው በህገወጥ መንገድ ለሽያጭ በሚቀርበው ነዳጅ ላይ ጥብቅ ቁጥጥር መደረግ አለበት ብለዋል። ናፍጣ እንግዲህ በገበያ የሚወሰን ኮሞዲቲ አይደለም። በገበያ ዋጋ ወይም ደግሞ እንትን ይባል ቁጥጥር የሚደረግበት ነውና በጣም ጠንካራ የሆነ ቁጥጥር ያስፈልገዋል። ምክንያቱም አሁን ይደረጋ ያለው ነገር ስታየው ብዙ እንትን ላይ የኮንትሮባንድ አይነት እስከ 700 ብር ነው እየሸጠ ያለው ፐር ሊትር እዚሁ አዲስ አበባ ውስጥ ነው። ምን ማለት ነው? ያ ማለት ከየት መጥቶ ነው እንደዛ የሚሆነው? መንግስት ሰብሲዲ አድርጎ ባስገባው እንትን ላይ እስከ 700 ሲሸጥ ብሎ ማየት ማለት ትልቅ ነገር ነው እና እዚያ ላይ ቁጥጥሩ በደንብ መጠንከር መቻል አለበት። ወደ ነበረበት እንዲመለስና ህብረተሰቡን በማይጎዳ ሁኔታ ላይ እንቅስቃሴ እንዲኖር የሚመለከታቸው አካላት ቁጥጥርና ክትትላቸውን በደንብ ሊያጠነክሩበት ይገባል። ንቁ ሆነውም ለሚመጣው ቅሬታም እንትን መመለስ አለባቸው። ምን ታመጣለህ አይነት ነገር ነው አሁን የሚታየውና ወደ ኖርማል ባይመለሱ ከሆነ የህብረተሰቡን እንትን ማስተጓጓላቸው አይቀርም። ያ ደግሞ ትልቅ ተጽዕኖ ይኖረዋል በህብረተሰቡ የኖረው ሁኔታ ላይ። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው በበኩላቸው መንግስት በነዳጅ ላይ ድጎማ እያደረገ ከሆነ የተደረጉ ጭማሪዎች መሻሻል እንዳለባቸው ገልጸው ይህ ካልሆነ ግን የዜጎችን የዕለት ተዕለት ኑሮ የሚያከብደው ይሆናል ነው ያሉት። ሰብሲዲ አለ ማለት ዋጋ ሊጨምር አይችልም እና ይሄ ነገር እንዴት ነው የምጣኔ ሀብት ሳይንሱን በተጻረረ መልኩ መስራት ተጋላጭነትን ስለሚያመጣ ፖሊሲ አውጪዎች ሰብሲዲ እያደረግን ነው ብለው የተጨመረውን ዋጋ አለመቀነስ ይጋጫል። የእውቀት ክፍተትንም ያሳያል እና ሰብሲዲ እያደረግን ነው እንደገና ዋጋ የተጨመረው የማይቀንስም በዛ ይቀጥላል፣ ይጋጫል። የምጣኔ ሀብትም የፖሊሲም አንድምታ የለውም እና ይሄ ነገር እንዴት ነው የሚያሰኝ ነው እና ትክክለኛ የምጣኔ ሀብት አስተምሮት ዘዴውን ይጠቀሙ ዘንድ ነው እንግዲህ ምክሬን የማቀርበው። በምርት አቅርቦት ላይ የነዳጅ ዋጋው ከጨመረ አምራቾች የፈለጋቸውን ያህል ነዳጅ መግዛት አይችሉም። በዛው ልክ እንትን ይፈጥራል፣ የኑሮ ውድነትን ይፈጥራል። የተመረተው ምርት በውድ እንዲሸጥ ስለሚያደርግ ይሄ ነገር በተጠቃሚ ላይ ያው አሉታዊ ተጽዕኖ ነው የሚያመጣውና ስለዚህ ይሄንን ከምርት አንጻር ፖሊሶቹን ቀርጾ መስራት እርግጥ የልማትን ዘላቂነትን የሚያመጣ ስለሆነ ይሄ ነገር ከግምት ገብቶ መስራት አለበት ብዬ ነው የምመክረው። መንግስት የህብረተሰቡን ኑሮ ማረጋጋት፣ የኢኮኖሚው እንቅስቃሴ ቀጣይነት መጠበቅና የትራንስፖርት አገልግሎት በዘላቂነት እንዲጠናከር አበክሮ መስራት እንዳለበት ባለሙያዎቹ አመልክተዋል። በሰባተኛው ሀገራዊ ምርጫ በመምረጥና ተሳትፎ በማድረግ ረገድ በወጣቱ በኩል ያለው ተነሳሽነት አናሳ ነው ተባለ። ይሁን እንጂ በፓርቲ ውስጥ በመወከል በኩል ያለው ሂደት አዎንታዊ የሚባል ተሳትፎ እንዳለው የፖለቲካ ፓርቲዎች ገልጸዋል። መሳይ ገዛይ ተጨማሪ አላት። የመራጮች ምዝገባ መጠናቀቁ ይታወቃል። እንዲያም ሆኖ በኢትዮጵያ ውስጥ መምረጥ የሚችሉ እድሜያቸው ከ18 ያለፈ ዜጎች 50 ሚሊዮን በላይ ሊሆኑ እንደሚችል ይገመታል። በዚህም ወጣቶች በሰላማዊ መንገድ መንግስት ለመመስረት ያደረጉት ተሳትፎ እንዴት ይታያል? የወጣቶች የመምረጥ ፍላጎት ላይ የታዩ መነቃቃቶች እንዲሁም ከመራጮች ምዝገባ በኋላ ተሳትፏቸውን እንዴት ገመገማችሁት ስንል የፖለቲካ ፓርቲዎችን አነጋግረናል። ወጣቱ በሀገሪቱ የሚከሰት አዎንታዊ ሆነ አሉታዊ ሁነቶች ሰለባ ነው ያሉት በትብብር ለኢትዮጵያ አንድነት ፓርቲ የህዝብ ግንኙነት ምክትል አስተባባሪ ታጠቅ አሰፋ የሚከተለውን ሀሳብ አጋርተውናል። ከዚህ በፊት ያያቸው ምርጫዎች በሙሉ ምንም ውጤት አምጥተው ስላላየ የወጣቱ ፍላጎት በጣም ተቀዛቅዟል። ወጣቱ እየተሳተፈ ነው ምን ብለን ልንዋሽ የምንችልበት እድል አይደለም ያለው። ወጣቱ በዚሁ አጋጣሚ ጥሪ የማደርገው ምንም ይሁን ምን ነገ ይችን ሀገር የሚረከበው ባዮሎጂካሊ ትልልቅ ሰዎች ያልፋሉ፣ ወጣቶች ናቸው የሚረከቡ ተብሎ ነው የሚታመነውና ነገ ሌሎች አበለሻሽተው የሰጡትን ሀገር ተረክቦ በሱ
የመኖር ዘመን ላይ ሌሎች ከሚወስኑበት ዛሬ ላይ ማድረግ የሚገባውን ሁሉ ዋጋም ከፍሎ የነገ ሀገሩን ማስተካከልና እሱ ያስተካከላትን እሱ የሰራትን ሀገር ተረክቦ መምራት እንዳለበት ማመንና መንቀሳቀስ መቻል አለበት። አሁን ግን ያ እየሆነ አይደለም። ጫናው በጣም ከፍተኛ ነው፣ በወጣቱ ላይ ያለው ጫና። አቶ ታጠቅ የወጣቱ መነሳሳት ዝቅተኛ ነው ያሉ ሲሆን ኢሳት ማሳያቸው ምን እንደሆነ ማብራሪያ ይሰጡ ዘንድ ጠይቋል። ለምሳሌ ኢህአዴግን ስርዓት ቀይሮ አሁን ያለውን የብልጽግና ስርዓት እንዲመጣ ወጣቱ የከፈለው ዋጋ ቀላል አይደለም። ባህር ዳር ላይ በአንድ ጀንበር ከ50 በላይ ወጣቶች ግንባራቸውን ተመተው በአንድ ጀንበር ከዛ በላይ ወጣት ተመቶ ወድቆ ያመጣው ለውጥ የሚመስል ነገር ግን ዛሬ ታጥፎ ሌላ ድሮ ከነበረው የከፋ ሁኔታ ውስጥ ገብቶ አሁን አገሪቱ ደም በደም ሆናለች እና ይሄንን ሲያይ እሱ ተሳስቦበት የመጡ ለውጦች እንኳን ለውጥ ሆነው ሲጠቀምባቸው አላየም እና በዚህ ረገድ ተስፋ ቆርጧል። እዚህ ነገር ላይ በጣም በትኩረት ፖለቲከኞች ሊሰሩበትና የወጣቱን ተስፋ ሊመልሱ ይገባል። ወጣቱ በፓርቲ ያለው ውክልናና መነቃቃት ጥሩ የሚባል ነው ያሉት ደግሞ በእናት ፓርቲ የስራ አስፈጻሚ አባል አያሌው ተስፋዬ ናቸው። የወጣቱን መነቃቃት በመልካም ጎን የምንረዳው አሁንም በቂ ነው ባይባልም አሁን ባለን እቺ 1 ወር እና ከዛ በታች በሆነች ጊዜ ውስጥ ከዚህ የተሻለ እንቅስቃሴ እንዲያሳይ ብንፈልግም ይሄ ኔጌቲቭ ነው፣ ተስፋ ቆራጭ ነው፣ ተሰዳጅ ነው የሚለውን ብቻ ማንጸባረቅ ምክንያቱም እዚህ ጋር እየመራውም ያለው ወጣቱ ስለሆነ ማለት ነው። እዚህም ያለው ይመራው ያለ ያንቀቅ ያለው ይቀሰቅስ ያለው ወጣቱ ጋር የሚያቸው ከ40 በላይ የሆኑ ሰዎችን ማግኘት ሬር ነው እውነቱን ስነግርሽ። ስለዚህም ትልቁን ሚና እየሰጠ ያለው ወጣቱ ነው ማለት ነው። እንደኛ ነው የምነግርሽ። ሌላውን ራሱ ይፈትሽ። እንደ አጠቃላይ ያለውን ምርጫ ቦርድ ሲወጣ እናየው ይሆናል። ግን እንደኛ ግን ይህንን በደንብ ተወጥተናል ብለን እናምናለን። ወጣቶች በተደራጀ መንገድ የሚያደርጉት እንቅስቃሴ አነስተኛ ነው የሚሉት የትግራይ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል ገብረ ጊዮርጊስ ግደይ የሚከተለውን ሀሳብ አጋርተዋል። ስለመረጠ ተጠቃሚነት ይረጋገጣል ማለት ግን አይደለም። ሲመርጡት እኮ የተመረጠ መንግስትም እኮ ተደራጅተህ ጥያቄህን በተደራጀ መልኩ መንግስት ማስገደድ ካልቻልክ ሊረሳህ ይችላል። ስለመረጥከው ብቻ ውለታ ይመልስልህ አይችልም። ይሄ ፖለቲካ ነው። ዝም ብሎ እንደ ጸሎት አይደለም። ያው ወረዳ ድርሻለሁ በመንፈስ ይመልስልኛል የምትለው አይደለም። ምክንያቱም ተደራጅተህ ነው። መምረጥ ብቻ በቂ አይደለም። መምረጥ አንድ ጥሩ እርምጃ ነው። መምረጥ አለበት ያው የሚመስለው ነገር አማራጮቹን ትክክል ከሆኑ። ነገር ግን ትልቁ ችግር መርጠህም ቢሆን መንግስቱ ፌር ማስያዝ ወይም ደግሞ አቅጣጫ ማስያዝ ማስገደድ ካልቻልክ ለጥቅምህ ለሀገራዊ ጥቅምና ለወጣቱ ተጠቃሚነትን ማስገደድ የሚያስችል አደረጃጀት ከሌለ ምርጫው ብቻ የወጣቶች ተጠቃሚነት ሊያረጋግጥ አይችልም። በኢትዮጵያ ውስጥ ወጣቶች ወሳኝ በሚባሉ ተቋማትና ሀገራዊ ጉዳዮች ላይ የሚያደርጉት ተሳትፎ አነስተኛ ስለሆነ የተሻለ ለማድረግ እየተሰራ መሆኑ ይገለጻል። በሚደርሱብኝ ጸረ ዲሞክራሲያዊ ድርጊቶች ከ7ኛው ጠቅላላ ምርጫ ራሴን አገላለሁ ሲል የቁጫ ህዝብ ዲሞክራሲያዊ ፓርቲ አስታወቀም። ፓርቲው ለደረሰበት ወከባና ተጽዕኖ የኢትዮጵያ ብሔራዊ ምርጫ ቦርድ ምላሽ እንዲሰጠው ጠይቋል። ትዕግስት ተስፋ ያዘጋጅተዋለች። መሰረት ባዩ እንደሚከተለው ታቀርበዋለች። የ7ኛው ጠቅላላ ሀገራዊ ምርጫ መቃረብን ተከትሎ ተፎካካሪ የፖለቲካ ፓርቲዎች አጠቃላይ እስካሁን ያለውን የምርጫ ሂደት በሚመለከት ቅሬታ ሲያቀርቡ መቆየታቸው ይታወቃል። የቁጫ ህዝብ ዲሞክራሲያዊ ፓርቲ 7ኛውን ሀገራዊ ምርጫ እንዳትሳተፉ የደረሰባችሁ ተጽዕኖ ምንድን ነው ሲል ኢሳት ጠይቋል። የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንት ረዳት ፕሮፌሰር ገነነ ገደቡ በሰጡት ምላሽ የፓርቲ አባላትና አመራሮች የምርጫ ቅስቀሳ ለማድረግ በሚጓዙበት ወቅት ባልታወቁ ታጣቂ ኃይሎች እንዲመለሱ እየተደረገ መሆኑን ተናግረዋል። የፓርቲያችን አባላትና አመራሮች ካሉበት ማለት ነው ተሰብስበን እንግዲህ 3 መኪና ሙሉ ሰው ነበረ። ከሶዶም ተነስተን ስንሄድ ነበረ። ሁሉንም ነገር ዝግጅት አድርገን ጨርሰን እንደገና በስደትም ሌላ ያው ያለ ምክንያት ፍትህ በማጣት የተሰደዱ ያው የኛ አባላት እና የህዝቡ አካላት አሉና እነሱም ከኛ ጋር እየተመለሱ በነበረበት ወቅት ነው አይቻልም ተብሎ እንግዲህ የታጠቁ ኃይሎች ወደ ኋላ ተመልሰናል። በዚህም እንግዲህ መነሻ አንደኛ የምርጫ ካርድ እንግዲህ የምንወስድበት ጊዜም ያበቃ ይመስለኛል። እንደ አጠቃላይ ያለው ነገር ከድጡ ወደ ማጡ የሆነና የሆነ ጨለማ የሆነ አካሄድ ነው። አክለውም የህዝብ ተወካዮች ምክር ቤት አባል ሆኜ ለምወዳደርበት የምርጫ ክልል የምርጫ ካርድ መውሰድ አለመቻልን ጨምሮ የምርጫ ቅስቀሳ ለማድረግም ሁኔታዎች አመች አይደሉም። ይህንን ለመሰለ ችግር የኢትዮጵያ ብሔራዊ ምርጫ ቦርድ ምላሽ እንዲሰጠን ጠይቀናል። ምላሽ የማይገኝ ከሆነ ግን ራሳችን ከምርጫው ለማግለል እንገደዳለን ይላሉ። የመሳተፍ ዕድላችን ያው ወደ ዳር እያወጣን ነው፣ እየተገፋን ነው።
እንግዲህ አሁን ምርጫ ካርድ እኔ አንደኛ የህዝብ ተወካይ ነኝ፣ ሁለተኛ እጩ ነኝ። እንግዲህ በዛው በምወዳደርበት እንግዲህ ቦታ ወይ ምርጫ ክልል ካርድ መውሰድ ካልቻልኩ አታልፍም አትረግጥም ከተባለ ምንድነው ምርጫ የሚባለው? ምንድነው ራሱ ምርጫ ነው? ምንድነው ነገሩ? ህግ አለው? በህግ የሚዳኝ ነው አይደለም የሚለው ራሱ ጥያቄ ውስጥ የሚከት ስለሆነ እንግዲህ እኛ አሁን የመጨረሻ ከምርጫው ራሳችንን በዚህ ሁኔታ ከማግለላችን በፊት የቦርዱ ለደረሰብን ነገር የኢትዮጵያ ብሔራዊ ምርጫ ቦርድ የሚሰጠውን ምላሽ እንጠብቃለን። በተነሳው ቅሬታ ላይ የኢትዮጵያ ብሔራዊ ምርጫ ቦርድን ምላሽ ለማካተት ያደረግነው ጥረት አልተሳካም። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ የጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ የ2026 የአፍሪካ ምርጥ አየር መንገድ በመባል ተሸላሚ ሆነ። የኢትዮጵያ አየር መንገድ በአፔክስ የመንገደኞች ምርጫ የ2026 የአፍሪካ ምርጥ አየር መንገድ በመባል ሽልማት ተበርክቶለታል። ሽልማቱ አየር መንገዱ የተሳለጠ ምቹና አስተማማኝ አገልግሎት ለደንበኞቹ ለማቅረብ ያለውን ያልተቋረጠ ትጋት የሚያሳይ ሲሆን በአቪዬሽን አገልግሎት ዘርፍ በአፍሪካ ያለውን መሪነት ይበልጥ እንደሚያጠናክር ተገልጿል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ሽልማቱን በተቀበሉበት ወቅት እንዳሉት እውቅናው የአየር መንገዱ ሰራተኞችና አመራሮች ትጋት ውጤት ነው ብለዋል። ሽልማቱ በደንበኞች ምርጫ መሰረት የተሰጠ መሆኑን ልዩ እንደሚያደርገው ገልጸው የአገልግሎት ደረጃዎቻችንን እንድናሳድግና በደንበኞቻችን የተጣለብንን እምነት እንድንጠብቅ የሚያነሳሳ ነው ብለዋል። የቴክኒክና ሙያ ተቋማት ተኪ ምርቶችን በማምረት መፍትሄ እየሆኑ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። 16ኛው ከተማ አቀፍ የቴክኒክና ሙያ ሳምንት የቴክኖሎጂ ልህቀት ለሀገር ብልጽግና በሚል መሪ ሐሳብ በአራዳ ፓርክ ተከፍቷል። ከንቲባዋ በዚህ ወቅት እንዳሉት የቴክኒክና ሙያ ተቋማት ችግር ፈቺ የፈጠራ ስራዎችን በማምጣት ለሀገር የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። የሚሰሩ እጆችና የሚፈጥሩ አእምሮዎች በሀገር ግንባታ ውስጥ የላቀ ሚና እንዳላቸው ገልጸው ሀገር ብዙ በምትፈልግበት ወቅት የቴክኒክና ሙያ ኮሌጆች ተኪ ምርቶችን በማምረት መፍትሄ እየሆኑ ነው ብለዋል። ውጤታማነታቸውን እያደገ መምጣቱን ገልጸው ለውጭ ገበያ የሚበቁ ምርቶችና የፈጠራ ውጤቶች እየሰፉ መሆናቸውን ጠቁመዋል። በምክትል ከንቲባ ማዕረግ የከተማ አስተዳደሩ ስራና ክህሎት ቢሮ ኃላፊ ሚሊዮን ማቴዎስ በበኩላቸው በዘርፉ በዓለም አቀፍ ደረጃ ተወዳዳሪ ለመሆን በቴክኒክ ብቁ የሆነ ፈጣሪ ዜጋ ማፍራት እንደሚያስፈልግ ተናግረዋል። በከተማ አቀፍ የቴክኒክና ሙያ ሳምንት 14 ኮሌጆችና አንድ የልህቀት ማዕከል ተሳታፊ ሆነዋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደ ባለሀብቶች ወደ ክልሉ ገብተው እንዲያለሙ ጥሪ ያቀረቡ። የአማራ ክልል ርዕሰ መስተዳደር አረጋ ከበደ በኢንቨስትመንት የተሰማሩ ባለሀብቶችን በባህር ዳር ከተማ አወያይተዋል። ክልሉ ትልቅ ጸጋ ያለው ታታሪና ስራ ወዳድ ህዝብም ያለበት ክልል መሆኑን ገልጸዋል። በአየር ንብረትና በተፈጥሮ ጸጋ ለኢንቨስትመንት ሰፊ አቅም ያለም ነው ብለዋል። በሀገሪቱ ለውጭ ገበያና ለሀገር ውስጥ ፋብሪካዎች ግብዓት የሚሆን የሰብል ምርቶች በስፋት የሚመረቱበት ትልቅ አቅም እንዳለም ጠቁመዋል። ሰፊ የማዕድናት ክምችት እንዳለም ገልጸው ለአብነትም የብረት የኦፓልና የወርቅ ማዕድናት ክምችት በስፋት እንደሚገኙ አንስተዋል። ግዙፍ ፋብሪካዎችን ለማስፋፋት የሚያስችል መሰረተ ልማትና ለግንባታ ግብዓት የሚሆኑት የሲሚንቶ ግራናይትና ማርብል ሀብቶችም አሉ ብለዋል። መንግስት የኢንቨስትመንት መሰረተ ልማቶችን እያሟላ መሆኑን የጠቆሙት ርዕሰ መስተዳደሩ በአሁኑ ወቅት ተስፋ የሚሰጥ የኢንቨስትመንት እንቅስቃሴ መኖሩን አመልክተዋል። ማንኛውም ባለሀብት በየትኛውም የክልሉ አካባቢዎች እንዲያለማ የሚያበረታቱ ምቹ ሁኔታዎች መኖራቸውንም አስገንዝበዋል። ባለሀብቶች ወደ ክልሉ በመግባት እንዲያለሙ ርዕሰ መስተዳደሩ ጥሪ ማቅረባቸውን አሚኮ ዘግቧል።
ሶስት የአፍሪካ ሀገራት የኢትዮጵያን አልሙኒየም ለመግዛት ጥያቄ ማቅረባቸው ተሰማ። በሆርሙዝ ባህር ሰርጥና በቀይ ባህር አካባቢ ያለው የጸጥታ መታወክ ለዓለም አቀፍ የመርከብ ትራንስፖርት መስተጓጎል ምክንያት ቢሆንም ይህ ሁኔታ ለኢትዮጵያ የማኒፋክቸሪንግ ዘርፍ አዲስ የኤክስፖርት እድል ይዞ መምጣቱ ተገልጿል። በመቀሌ አቅራቢያ የሚገኘው ቴካፍ አልሙኒየም ደቡብ ሱዳን፣ ኡጋንዳና ሞዛምቢክ ምርቶቹን ለመግዛት ከፍተኛ ፍላጎት ማሳየታቸውን አስታውቋል። ከቻይናና ከሌሎች የኤዥያ ሀገራት የሚገቡ ምርቶች በጭነት መዘግየትና በዋጋ ንረት ሳቢያ መቸገራቸው የምስራቅ አፍሪካ ኮንስትራክሽን ድርጅቶች ፊታቸውን ወደ ቅርብ አቅራቢያዎች እንዲያዞሩ አድርጓቸዋል ሲል ካፒታል ጋዜጣ ዘግቧል። በሐረሪ ክልል የግብርና ኢኒሼቲቮችን በማስፋት ተረጅነትን ለመቅረፍ የሚያስችሉ ተግባራት እየተከናወኑ መሆኑ ተገለጸ። በክልሉ ለእርሻ የሚውል ሁሉንም መሬት በማረስ ምርትና ምርታማነትን የማጎልበት ስራ ተግባራዊ መደረጉን የክልሉ ምክትል ርዕሰ መስተዳደር ሮዛ ኡመር ገልጸዋል። የሚከናወኑ የግብርና ስራዎች ከዝናብ ጥገኝነት ለማላቀቅ የመስኖ ግድቦች ግንባታ እየተከናወነ ነው ብለዋል። በዚህ መሰረት አርሶ አደሩ የከርሰ ምድርን ውሃ የፀሐይ ኃይል በመጠቀም አትክልትና ፍራፍሬ እንዲያለማ መደረጉን ለኢዜአ ተናግረዋል። በሌማት ትሩፋት ዘርፍ የሚገኘው ምርታማነትን ከማሳደግ አኳያም በወረዳዎች ሼዶችን በመገንባት ለወጣቶች እንዲተላለፍ መደረጉን አንስተዋል። ተረጂ የነበሩ አርሶ አደሮች ምርታማነትን በማጎልበት ከራሳቸው አልፈው ምርታቸውን ለገበያ በማቅረብ ተጠቃሚ መሆናቸውንም አረጋግጠዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ዘገባዎች እናመራለን። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን በፍቃደኝነት ልታስወጣ መሆኑ ተገለጸ። በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸሙ ጥቃቶችና የጥላቻ ንግግሮች እየተባባሱ መምጣታቸውን ተከትሎ የናይጄሪያ መንግስት ለመመለስ የሚፈልጉ ዜጎቿን በነጻ በረራ ለማስወጣት ዝግጅት መጀመሯን አስታውቋል። የውጭ ጉዳይ ሚኒስትር ቢያንካ ኦዱሜጎ ኦጁኩ እንደገለጹት እስካሁን 130,000 ዜጎች ለመመለስ የተመዘገቡ ሲሆን ቁጥሩም ይጨምራል ተብሎ ይጠበቃል ብለዋል። ፕሬዚዳንት ቦሉ ቲኒቡ በናይጄሪያ ላይ እየደረሰ ባለው ግድያና የንግድ ተቋማት ጥቃት ማዘናቸውን ገልጸው የደቡብ አፍሪካን ከፍተኛ ኮሚሽነር በመጥራት መንግስታቸው ያለውን ጥልቅ ስጋት በይፋ አሳውቀዋል። በደቡብ አፍሪካ ባለፉት ሳምንታት በተቀሰቀሰ የጸረ ስደተኞች እንቅስቃሴ 4 ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎች ለሞትና ለንብረት ጥቃት ተዳርገዋል። ፕሬዚዳንት ሲሪል ራማፎሳ ጥቃቱን ቢያወግዙም ጸረ ስደተኛ ቡድኖች ግን የውጭ ዜጎች ስራ ይነጥቁናል በሚል ጫና ማሳደራቸውን ቀጥለዋል። ኢራን አሜሪካ ከሆርሙዝ ሰርጥ አካባቢ እንድትርቅ አስጠነቀቀች። መተላለፊያ ያጡ መርከቦችን ከሆርሙዝ ሰርጥ ለማስወጣት የነጻነት ፕሮጀክት ሰኞ እንደሚጀምር ትራምፕ አስታውቀዋል። ሸሪፍ ኢማም ተጨማሪ አለው። የኢራን ጦር የአሜሪካ ኃይል ወደ ሆርሙዝ ሰርጥ ለመግባት ቢሞክር
ወይም ቢገባ የኢራን ጦር ጥቃት እንደሚፈጽም አስጠንቋል። የንግድ መርከቦችና የነዳጅ ታንከሮች ከኢራን ጋር ካልተባበሩ በስተቀር እንቅስቃሴ ከማድረግ እንዲቆጠቡም አሳስበዋል። ማስጠንቀቂያ የተሰጠው ሰኞ ዕለት በተባበረው እዝ በላይ የሆኑት አሊ አብዱላሂ ነው። እኛ በጥብቅ እናስጠነቅቃለን፣ የትኛውም የውጭ ኃይል በተለይም የወራሪው አሜሪካ ኃይል ወደ ሆርሙዝ ሰርጥ ቢጠጋም ሆነ ቢገባ ጥቃት ሊደርስበት ይችላል ይላል መግለጫው። እሁድ ዕለት ትራምፕ እንዳሉት የነጻነት ፕሮጀክት የሚል ዘመቻ ይጀመራል። የሆነው ደግሞ መርከቦቻቸው በሆርሙዝ ሰርጥ መንቀሳቀስ ያልቻሉ ሀገራት በእሳቸው አጠራር ገለልተኛና ሰላማዊ የሆኑ ሀገራት ጥያቄ መሰረት ነው። ለኢራን ደህንነት ሲባል፣ ለመካከለኛው ምስራቅና ለአሜሪካ ሲባል ለነዚህ ሀገራት ነግረናቸዋል። መርከቦቻቸውን ከዚህ ከተከለከለ የውሃ ላይ መስመር በነፃ እናስወጣላቸዋለን ብለን። ይሁን እንጂ የዋሽንግተን እርዳታ የጠየቁ ሀገራት የትኞቹ እንደሆነ ትራምፕ አላስታወቁም። አብዛኞቹ መተላለፊያ አጥተው የቆሙ መርከቦች አስፈላጊ የሆነ ምግብና ሌሎች ቁሳቁሶች እያለቁባቸው ነው። ወደዚህ የምንገባው ለዚህ ነው። አክለውም ይህንን ኦፕሬሽን ተግባራዊ ስናደርግ ድንገት ጣልቃ ገብነት ካጋጠመን ኃይል እንጠቀማለን ብለዋል። የኢራን የውጭ ጉዳይ ሚኒስቴር እንዳለው ጦርነቱን ለማስቆም ያግዛል በሚል በኢራን የቀረበውን ባለ 14 ነጥብ የሰላም ምክረ ሐሳብ ምላሽ ከዋሽንግተን እየተጠባበቀ እንደሆነ ገልጿል። ትራምፕ ግን በቴህራን የቀረበውን ምክረ ሐሳብ ተቀባይነት የሌለው ብለውታል። ኢራናውያን እያሉ ያሉት በየትኛውም መመዘኛ ሆርሙዝን ለመቆጣጠር የቀረበ የአሜሪካ ዕቅድ ተቀባይነት የለውም። ማንኛውም መርከብ ወደ ሆርሙዝ ሰርጥ ለመግባትም ሆነ ከሆርሙዝ ሰርጥ ለመውጣት ከኢራን ኃይሎች ጋር መተባበር አለበት ብለዋል። ይህንን አባባል አንዳንድ ባለስልጣናት አዲስ የባህር ላይ አስተዳደር በሆርሙዝ ሰርጥ ብለውታል። ኢራናውያን እያሉ ያሉት ጦርነቱ አካባቢውን ቀይሮታል፣ ማንኛውም ነገር እንደነበር አይቀጥልም የሚል ነው። የዓለም አቀፉ የውሃ መስመር ኢራናውያን እንደሚሉት በኢራን ቁጥጥር ስር መሆን አለበት፣ አሁንም ሆነ ከጦርነቱ በኋላ። አክለውም የሆርሙዝ ሰርጥ አንደኛ በወታደር ኃይል በእኛ ላይ ጥቃት እየደረሰ ነው፣ ሁለተኛ ኢራን ኢኮኖሚያዊ ገቢ ያስፈልጋታል። ከጦርነቱ በፊት የኢራን ኢኮኖሚ ከ10 ዓመታት ማዕቀብ የተነሳ ጫና ውስጥ ነበር። አሁን ላይ ደግሞ ኢንዱስትሪ መሰረቶቿ በጦርነቱ በከፍተኛ ሁኔታ ወድመዋል። እናም አሉ ባለስልጣናቱ፣ እናም ኢኮኖሚው እንዲያንሰራራ ይፈለጋል። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የአፍሪካ ዋንጫ የምድብ ማጣሪያ ድልድል ግንቦት 11 እንደሚወጣ ካፍ አስታወቀ። በኬንያ ታንዛኒያና ዩጋንዳ ጣምራ አስተናጋጅነት የሚከናወነው ፓሞጃ 27 የአፍሪካ ዋንጫ የምድብ ማጣሪያ ድልድል ግንቦት 11 እንደሚወጣ ካፍ አስታውቋል። በምድብ ማጣሪያው 3ቱን አስተናጋጅ ሀገራት ጨምሮ 48 ሀገራት የሚሳተፉ ሲሆን እያንዳንዳቸው 4 ሀገራትን የያዙ 12 ምድቦች ይኖሩታል። ከየምድቡ 2 ብሔራዊ ቡድኖችም ለአፍሪካ ዋንጫ ያልፋሉ። የማጣሪያው የመጀመሪያና ሁለተኛ ጨዋታዎች ከመስከረም 11 እስከ 26 2019 ባሉት ቀናት ሲካሄዱ፣ ሶስተኛና አራተኛ የምድብ ጨዋታዎች ከጥቅምት 30 እስከ ዳር 8 2019፣ አምስተኛና ስድስተኛ ጨዋታዎች ደግሞ ከመጋቢት 13 እስከ 21 2019 ዓ.ም ድረስ እንደሚከናወኑ ካፍ አስታውቋል። የኢትዮጵያ ብሔራዊ ቡድን ሳኦ ቶሜና ፕሪንሲፔን በድምር ውጤት 4-0 በማሸነፍ ወደ ምድብ ማጣሪያ መቀላቀሉ ይታወሳል። በ36ኛው ፓሞጃ 27 የአፍሪካ ዋንጫ ውድድር 24 ሀገራት የሚሳተፉ ሲሆን ውድድሩ ከሰኔ 12 እስከ ሐምሌ 10 ይካሄዳል። የዓለም አቀፍ እጅ ኳስ ትሮፊ 26 የዞን 5 የምስራቅ አፍሪካ ውድድር ነገ በአዲስ አበባ ይጀመራል። በኢትዮጵያ አስተናጋጅነት ለመጀመሪያ ጊዜ የሚካሄደው የዓለም አቀፍ እጅ ኳስ ትሮፊ 26 የዞን 5 የምስራቅ አፍሪካ ውድድር ነገ በአዲስ አበባ መካሄድ ይጀምራል። በውድድሩ 8 ሀገራት ማለትም ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ሩዋንዳ፣ ብሩንዲ፣ ታንዛኒያ፣ ጅቡቲና ደቡብ ሱዳን ከ17 እና ከ19 ዓመት በታች በሚገኙ 2 የዕድሜ ክልሎች እንደሚሳተፉ ውድድሩን አስመልክቶ በተሰጠ ጋዜጣዊ መግለጫ ተገልጿል። ነገ የሚጀምረው ውድድር ለተከታታይ 5 ቀናት በ2 ምድብ ተከፍሎ የሚካሄድ ሲሆን አሸናፊዎች ቀጥታ ለአህጉራዊ ውድድር እንደሚያልፉ በመግለጫው ተመላክቷል።
የተለያዩ የአውሮፓ ሊጎች የ25-26 የውድድር ዘመን ወደ ማጠናቀቂያ እየተቃረበ መሆኑ ይታወቃል። በዚህም በብዙ ሊጎች ሻምፒዮኖችና ወራጆቹ እየተለዩ ይገኛሉ። ከነዚህ መካከል በጣሊያን ሴሪ ኢንተር ሚላን ሻምፒዮን መሆኑን ሲያረጋግጥ፣ ሄላስ ቬሮና እና ፒዛ ወደ ሴሪ ቢ መውረዳቸውን አረጋግጠዋል። በአንጻሩ ቬኔዚያ ከሴሪ ቢ ወደ ሴሪ አድጓል። በፖርቹጋል ፕሪሜራ ሊጋ ፖርቶ በ85 ነጥብ ሻምፒዮን መሆኑን አረጋግጧል። ፖርቶን በመከተል ሁለተኛ ደረጃ ላይ የተቀመጠውና በውድድር ዘመኑ አንድም ጊዜ ያልተሸነፈው በጆዜ ሞሪኖ የሚሰለጥነው ቤኔፊካ ቀሪ 2 ጨዋታዎችን ሳይሸነፍ ካጠናቀቀ በፕሪሜራ ሊጋው ታሪክ አንድም ጊዜ ሳይሸነፍ ዋንጫውን ሳያሳካ የቀረ የመጀመሪያው ቡድን ይሆናል። ቤኔፊካ በዘንድሮ የውድድር ዘመን ካደረጓቸው 32 ጨዋታዎች 22ቱን አሸንፈው በ10 አቻ ተለያይተዋል። ከሳምንት በፊት ባየር ሙኒክ ሻምፒዮን መሆኑን ባረጋገጠበት ቡንደስሊጋም ታሪካዊ ሻልክ 04 ከ3 ዓመታት በኋላ ወደ ጀርመን ቡንደስሊጋ ማደጉን አረጋግጧል። በእንግሊዝ ደግሞ ኤፕስዊች ታውን ኮቨንትሪ ሲቲን በመከተል ወደ ፕሪሚየር ሊግ ያደገ ሁለተኛው ክለብ ሆኗል። በአሰልጣኝ ኬራን ማኬና የሚመራው ኤፕስዊች ታውን በወረደበት ዓመት ተመልሶ ወደ ሊጉ አድጓል። በርንሌይና ወልቭዝ ወደ ሻምፒዮንሺፑ መውረዳቸውን ማረጋገጣቸው ይታወሳል። በእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት የጨዋታ መርሃ ግብር የመጨረሻ ጨዋታ ዛሬ ምሽት 4 ሰዓት ላይ በኤቨርተንና በማንቸስተር ሲቲ መካከል ይካሄዳል። የአውሮፓ መድረክ ተሳትፎን ለማግኘት የሚፎካከሩ ኤቨርተን የውድድሩ ሻምፒዮን ለመሆን ቀሪ ጨዋታዎችን የማሸነፍ ግዴታ ውስጥ የገባውን ማንቸስተር ሲቲን በሜዳው ሂልዲንሰን ስቴዲየም ያስተናግዳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማት ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ